ሰላም ጤና ይስጥልን ተመልካቾቻችን፣ ከጀነሬሽን ሚዲያ የሳምንቱ አበይትና አዝናኝ የስፖርት ውጤቶችን ይዘንላችሁ መጥተናል። በዕለተ ቅዳሜ በተደረገው ተጠባቂው የኤል ክላሲኮ ጨዋታ ባርሴሎናን የስፔን ንጉሥ ዋንጫ ሻምፒዮን አድርጓል። የስፔን ንጉሥ ዋንጫ ባርሴሎና ሪያል ማድሪድን 3-2 በማሸነፍ ነው ሻምፒዮን የሆነው። ባርሴሎና ፔድሪ በ28ኛው ደቂቃ ባስቆጠራት ግብ እስከ 70ኛው ደቂቃ መምራት ችሏል። ኪሊያን ምባፔ በ70ኛው ደቂቃ ያስቆጠራት ግብ ማድሪድን አቻ በማድረግ የጨዋታው ፍክክር ነፍስ እንዲዘራ አደረገች። ከሰባተኛው ደቂቃ በኋላ በ77ኛው ደቂቃ ቹዋሚኒ ለማድሪድ ሁለተኛዋን ግብ በማስቆጠር ማድሪድ ከተመሪነት ወደ መሪነት መሸጋገር ችሎ ነበር። ተጭነው የተጫወቱት ባርሴሎናዎች ፌራን በ84ኛው ደቂቃ ለባርሴሎና ሁለተኛውን ግብ አስቆጥሯቸው አሁን መደበኛው የጨዋታ ክፍለ ጊዜ 2-2 መጠናቀቁን ተከትሎ ወደ ተጨማሪ 30 ደቂቃ አምርተዋል። 120 ደቂቃ ሊጠናቀቅ 6 ደቂቃዎች ሲቀሩት የባርሴሎና ተከላካይ ጁልስ ኩንዴ ግሩም ግብ አስቆጠሩ። ባርሴሎና 3-2 በማሸነፍ የኮፓ ዴል ሬ ዋንጫን አንስቷል። ድሉን ተከትሎ የካታሎኑ ቡድን በታሪኩ ለ32ኛ ጊዜ የስፔን ኮፓ ዴል ሬ ዋንጫን በማሳካት ብቸኛው ክለብ ነው። ባርሴሎና በዚህ ዓመት ከማድሪድ ባደረገው ሁለት የፍጻሜ ጨዋታ ሁለቱንም አሸንፏል። ዋንጫ ይተው የማይመለሱት አሰልጣኝ ሃንሲ ፍሊክ ባርሴሎናን በተረከቡ የመጀመሪያ ዓመታቸው ከማድሪድ የተገናኙባቸውን ሦስቱንም ጨዋታዎች ሦስቱንም ሲያሸንፉ ሰባተኛ ፍጻሜያቸውንም በድል አጠናቀዋል። ክብር ይግባቸውና አሰልጣኝ ሃንሲ ዲተር ፍሊክ ገና በመጀመሪያ ዓመታቸው ክለቡን ወደ ቀደመ ክብሩ በመመለስ የአራትዮሽ የዋንጫ ተፎካካሪ አድርገውታል። በሳምንቱ ከተከሰቱት አዝናኝ የስፖርት ሳምንታት አንዱና የማይረሳው ሊቨርፑል ለ20ኛ ጊዜ የእንግሊዝ ፕሪምየር ሊግ ሻምፒዮን የሆነበት ሳምንት በመሆኑ ነው። ሊቨርፑል 4 ጨዋታዎች እየቀሩት የ2024/25 የእንግሊዝ ፕሪምየር ሊግ ሻምፒዮን መሆኑን አረጋግጧል። ቀያዮቹ በደጋፊዎች በደመቀው አንፊልድ ሮድ ምሽት 12 ሰዓት ተኩል ቶተንሃም ሆትስፐርን 5-1 በሆነ ሰፊ የግብ ልዩነት በመርታት ሻምፒዮን ሆነዋል። ሊቨርፑል የዋንጫው ባለቤት መሆኑን ባረጋገጠበት ጨዋታ የማሸነፊያ ግቦቹን ሉዊስ ዲያዝ፣ ማካሊስተር፣ ጋክፖና ሞሳላህ እንዲሁም ኦዱጌ በራሱ መረብ ላይ ያስቆጥረዋል። ሊቨርፑል ለ20ኛ ጊዜ የሊጉ ሻምፒዮን መሆኑን ተከትሎ በማንቸስተር ዩናይትድ በብቸኝነት ተይዞ የቆየውን ክብረ ወሰን መጋራት ችሏል። 20 የፕሪምየር ሊግ ዋንጫ ከ6 ቻምፒየንስ ሊግ ጋር ያለው ብቸኛ ክለብ በመሆን በእንግሊዝ ሰማይ ስር የሚስተካከለው አንዳችም ክለብ የለም። እንግሊዝ ውስጥ አንድ ትልቅ ክለብ ብቻ አለ። ለዚህ ትልቅ ክለብም ቼልሲ፣ አርሰናል፣ ብራይተን እና ፓላስ በቀጣይ ጨዋታዎች ለሊቨርፑል የሊጉ አሸናፊነት ክብር ጨዋታ ከመጀመሩ አስቀድሞ የሚያጨበጭቡ ይሆናል። ጋድ ኦፍ ኦኖር ሊቨርፑል You will never walk alone። አሁን በፕሪሚየር ሊጉ የሚጫወቱለት ነገር ያላቸው የአውሮፓ መድረክ ተሳታፊነትን ለማግኘት የሚፎካከሩ ብቻ ናቸው። ወራጅ የለም፣ ሻምፒዮን የለም። በሌላው የሳምንቱ አዝናኝ ጨዋታም ደካማ የውድድር ዘመንን እያሳለፈ ያለው ማንቸስተር ሲቲ ለኤፍኤ ካፑ ፍጻሜ ለሶስተኛ ተከታታይ ዓመት ደርሷል። ምንም እንኳን ደጋፊዎቹ እንደባለፉት 4 ዓመታት የፕሪሚየር ሊግ ክብርን ባያዩ የውድድር ዘመኑን በጥሩ መንፈስ ለመጨረስ ጥሩ ዕድል ይሆንላቸዋል። ማንቸስተር ሲቲ ኖቲንግሃምን 2-0 ሲያሸንፉ ሉዊስና ግቫርዲዮል የማሸነፊያ ግቦችን አስቆጥረዋል። ውጤቱን ተከትሎ ማንቸስተር ሲቲ የ2024/25 የእንግሊዝ የኤፍኤ ካፕ ፍጻሜ ተፋላሚ መሆናቸውን አረጋግጠዋል። በፍጻሜውም ክሪስታል ፓላስን የሚገጥሙ ይሆናል። በተጠባቂው የጣሊያን ሴሪ 34ኛ ሳምንት ጨዋታም ናፖሊ 2-0 ቶሪኖን ሲያሸንፍ ከማንቸስተር ዩናይትድ ናፖሊን በመቀላቀል ድንቅ ጊዜን እያሳለፈ የሚገኘው ስኮት ማክቶሚኔ ሁለቱንም የማሸነፊያ ግቦች አስቆጥሯል። ውጤቱን ተከትሎ ናፖሊ በ3 ነጥብ ልዩነት ሴሪያውን መምራት ጀምሯል። በዚህ ሳምንት በለንደን ማራቶን ኢትዮጵያዊቷ አትሌት ትዕግስት አሰፋ አሸንፋለች። አትሌት ትዕግስት አሰፋ የ2025 የለንደን ማራቶንን የቦታውን ሰዓት በማሻሻል ጭምር አሸናፊ ሆናለች። አትሌቷ 2 ሰዓት ከ16 ደቂቃ ከ16 ሰከንድ የነበረውን ክብረ ወሰን 2 ሰዓት ከ15 ደቂቃ ከ50 ሰከንድ በሆነ ሰዓት በመግባት አሻሽለዋለች። ኬንያዊቷ ጄፕ ኮፕሴኬ ሁለተኛ ደረጃን በመያዝ ስታጠናቀቅ በውድድሩ ስትጠበቅ የነበረችው ኔዘርላንዳዊቷ በትውልድ ኢትዮጵያዊቷ አትሌት ሲፈን ሐሰን ሶስተኛ ደረጃን በመያዝ ጨርሳለች። በዚህ ሳምንት በአውሮፓ ቻምፒዮንስ ሊግ ተጠባቂ ጨዋታ ነገ ኤምሬትስ ይደምቃል። አርሰናል ነገ ከፒኤስጂ በሚያደርጉት ጨዋታ መድፎ ያለው ቲፎ እንደ ሞኒሂስት በሚመስል መልኩ
ከላይ እስከታች በኤምሬትስ ይውለበለባል። ተመልካቾቻችን ከጄኔሬሽን ሚዲያ ለሰዓቱ የነበሩን አበይት የስፖርት ሳምንት መረጃዎች እነዚህን ይመስሉ ነበር። በሌላ የጄኔሬሽን ሚዲያ ዜናዎች እስከምንገናኝ የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ አገልግሎቱን ያበረታቱን። ጤና ይስጥልን።